እና ያለውት የዮፌ ወደብ ላይ ነው። ከ4000 በላይ እድሜ ያለው ወይ ታሪክ ላይ የተመዘገበ ቦታ ነው። ይሄ የዮፌ ወደብ ነው። በመጽሐፍ ቅዱስ አሁን ያለውበት ልክ ያለውበት ቦታ ላይ እነ ሐዋርያ ጳውሎስ የሚያገለግሉበት ቦታ ነው። ወደዚህ ለፈና ይሄ ሜዲትራኒያን ባህር ነው ያለው ፊት ለፊቴ ላይ ይታያል። እየታየ ነው። ከስሬ ያለው የነ ሐዋርያ ጳውሎስ የሚያገለግሉበት የነበረው ሰፈር ነው። ለምሳሌ የቆርበት ፋቂው ወይ ቆርበት ሰፊው የነ ስምዖን ቤት ሐዋርያ ጳውሎስ ራእይ ያየበት ቦታ ወይ ደግሞ ራእይ ያየበት ጣሪያ ነው የሚባለው አይደለ በአማርኛ? ወደ እዛ ቦታ ነው ያለሁት። ትንሽ ወደ ታች ወስዳችኋለሁ። በመጽሐፍ ቅዱስ አንድ አጋጣሚ ሆኖ አብዛኛው መጽሐፍ ቅዱስ እንትን የተደረገበት ተአምራት የተደረገበትና መጽሐፍ ቅዱስ ታሪክ የተፈጸመባቸው ቦታዎች ተቀራራቢ ቦታዎች ናቸው። አሁን ያለሁት እንደነገርኳችሁ የነ ጣቢታ ቤት አካባቢ ነው። ጣቢታ ይሄንንም ታሪክ ልነግራችሁ አይገባም፣ እናንተ ስለምታውቁት ሐዋርያ ጳውሎስ ከሞት ያስነሳት በጌታ ስም ማለት ነው። እዚህ አሁን ወደ ታች የሚሄድበት ወደዛ አካባቢ ነው። ይሄ የምታዩት የተስተካከለ የታደሰ አንዳንድ ጊዜ በእንትን የቀረ ቤቶች ናቸው። መግባት አይቻልም ወደ ውስጥ። ሐዋርያት ሥራ ምዕራፍ 10 ላይ ያለው አካባቢ ምዕራፍ 9 አካባቢ ላይ ያለው ታሪካዊ መጽሐፍ ቅዱሳዊ ቦታ ነው። አሁን በቀጥታ ከዚህ ወደ ስምዖን ቤት ልወስዳችሁ ነው ወደ ታች። ይሄ ያለውበት ቦታ ሐዋርያው ጴጥሮስ በትክክል ራእይ ያየበት የተባለው ቦታ በምልክት እስካሁን ድረስ ተይዞ ቤተክርስቲያኖች ናቸው። እዚህ ሁሉም አብዛኛው ዓለም ላይ ያሉ የተባሉት ቤተክርስቲያናቶች ይዞታ ያደረጉት ቦታ ነው። የአርመን ቤተክርስቲያን፣ የሮማን የተለያዩ ቤተክርስቲያኖች ናቸው። አብዛኛው በመንግስት ወይ ደግሞ በአርኪኦሎጂስት ጥበቃ የተያዘ ቦታ ነው። ይሄ የምታዩት ቤት ትክክል የስምዖን ቤት ነው። ሐዋርያ ጳውሎስ በእንግዳነት ተቀምጦበት የነበረ ቤት ማለት ነው። ይታያል። ይሄ በትክክል የስምዖን ቤት ነው። ውስጡ መግባት አይቻልም፣ ምክንያቱም የድሮ እንትን ስለሆነ ቱሪስት መጥቶ እዚህ ቦታ ላይ ብቻ ነው የሚያየው። ያ ቤት በድሮ ስዕሉ ይሄን ይመስላል። አሁን ተስተካክሎ ነው እንትን ያሉት። ጋር ታሪኩ ተጽፏል ማለት ነው። በእንግሊዝኛ፣ በአረብኛና በዕብራይስጥኛ ተጽፏል። እዚህኛ ይሄ ነው። ሐዋርያው ጴጥሮስ እዚህ ቦታ ላይ ሆኖ ነው ከቆርኔሌዎስ ተልኮ የመጡ ሰዎች የወሰዱት ከዚህ ቤት ነው። እዚህ ቦታ ላይም ለአሕዛብ ወንጌል እንዲሰበክ እግዚአብሔር በራእይ ያሳየው እዚህ ያለውበት ቦታ ላይ ነው። ከዚህ ወጥቼ የአንድ ደቂቃ ወደ ታች ከሄድኩኝ ደግሞ የኦልድ ስቴትመንት ወይ የብሉይ ኪዳን
ታሪክ የነቢይ ዮናስ ከአሳው የተተፋበት ቦታ ከኔ በስተቀኝ አሁን ወጥቼ አሳያችኋለሁ። ይህ ቦታ ወደ አሽዶድ ወደ ቤሴሜስ ወደ ሳሮን ወይ ደግሞ ወደ ቀርሜሎስ ሀገር ቤት በኩል እንዳለ አሳያችኋለሁ። ማለት ከፍታው ሸፍኖኛል እንዳልኳችሁ ይሄ ቦታ አብዛኛው በተለያዩ ሀገራት ቤተክርስቲያን ይዞታ ውስጥ ነው ያለው። ብዙ ሀገር ቤተክርስቲያኖች ናቸው ያሉት። ይሄ ጣሪያው ነው። አሁን ወደዚህ ወደ ታች ወደ አሽዱድ የሚወስድ ነው። ይሄ ወደ አሽዱድ፣ በዚህ በኩል አሽዱድ አለ፣ በዚህ በኩል ሃያርኮን የሚባል ያርኮን፣ በዚህ በኩል ደግሞ ሀሻሮን የሚባል ቦታ በመጽሐፍ ቅዱስ ላይ ሳሮን ወይ ሰሜናዊ እስራኤል እና አሁን ወደ ታች ትንሽ ከሄድኩኝ ነቢይ ዮናስ ከአሳ ሆድ ውስጥ የተተፋበት ቦታ 1 ደቂቃ ነው። በቃ ታገሱኝ፣ ጨርሻለሁ። እነዚህ የ4000 እድሜ ያላቸው ተብሎ የሚገመቱት ቅሪቶች ናቸው። አብዛኛው ቤተክርስቲያን እዚህ ቦታና ኢየሩሳሌም ነው ያለው። ኢዮጴ እና ኢየሩሳሌም ነው የክርስቲያኖች ቦታ። መጽሐፍ ቅዱስ ታሪክ ኢዮጴ እዚህ አካባቢ ላይ ነው አብዛኛው እንትን ያለው ማለት ነው። ሐዋርያን የሚመላለሱበት ቦታ ሐዋርያቶች በድሮ ጊዜም የእስራኤል ነገስታት እና የእስራኤል ሕዝብ እንደ ወደብ የሚጠቀምበት ለቤተ መቅደስ ከሊባኖስ ዝግባ ሲመጣም በዚህ እንደሚያልፍ ይናገር ነበር። አሁን እነዚህ የእስራኤል የድሮ ቅሪቶች ናቸው። በጣም ነው የሚጠበቁት። ብዙ ታሪክ ቦታ ስለሆነ ይሄ ላይ ያለው ሚዚየም ነው። ታሪካዊነቱን ለማስጠበቅ ግን እዛው ቁጭ ማድረጋቸው በጣም የሚገርም ነው። ምንም አይነካም። ብዙ ነገር አለ እዚህ ሀገር አይነኩትም። አደገኛ ቦታ ከሆነ ወይ ቤት ከተሰራበት በመስታወት ሸፍነው እንዳይሰበር በውስጥ ሰው እንዲያደርጉታል። በዚህ ባህሩ እዚህ ጋር ነው። ድሮ እስከዚህ ድረስ ይደርስ ነበር ባህሩ ተብሎ ይገመታል። እና ልክ እዚህ አሁን ፊት ለፊቴ ላይ ያ ነቢይ ዮናስ ከአሳ ነባሪ የተተፋበት ቦታ እዚህ ጋር ነው ተብሎ ነው የሚታመነው። እንደ ምልክት እዚህ ጋር ይሄን ሰርተውለታል። አሁን ያለውበት ቦታ ነቢይ ዮናስ ከአሳ ነባሪ ወደ ውስጥ የተተፋበት ቦታ ነው። ይሄ ምልክት ተደርጎ የተቀመጠ ነው እዚህ ጋር ታሪኩ ተጽፏል ማለት ነው። እና በጣም ወዳችኋለሁ። ጌታ ይባርካችሁ። መልካም ቀን። ተባረኩ። ታንክ ዩ ዋው ብሌስ ዩ። በጣም ሮስኪ ተባረክ። በጣም ወጣን አንተ በአንዴ ከሆነ ሰፈር ወደ ሆነ ሰፈር